ለእግዚአብሔር ክብር ይሁንለት። ለእግዚአብሔር ክብር ይሁን። ጌታ መልካም ነው። ጌታ መልካም ነው። እዚህ ቦታ ሲደረገልኝ ሁለተኛ ጊዜ ነው ምስክርነት። የመጀመሪያው ዛሬ ነው ባለፈ ነው 2017 ላይ ነው ጎረቤት ከድንገተኛ ሞት ያስመለጠልኝ። እንዲህ ነው የሆነው። ሰኔ 6 ላይ ቀንም አርብ ነበር። ልክ ስራ የሰራሁትን ብር ልሰበስብ በሄድኩ ሰዓት ምሳ 6 ሰዓት ላይ ነበር። ምሳ ልበላ ስል ሆቴል ገባው። ልክ ምግብ እየበላው እያለ ጎረቤት በሲንግል ሞተር እየመጣ እያለ እሱ ወደዛ እየሄደ ነው፣ ሌላኛው ባጃጅ ወደዚህ እየመጣ እያለ ሁለቱም ተጋጩ። ሲንግል ያዘው ሞተር መቀመጫው ወደዛ፣ ሰውየውም ወደዛ፣ ሞተሩም ወደዛ ነው ሄደው። ሰውየው ወደ ቢያል ከዚህ ጋር አንስቶ እስከ 50 ሜትር ነው የተገለባበጠው። እና ልክ ደንግጬ ሮጥኩኝና ለገሰ አልኩት። አይኑ ወደ ላይ ተገልብጧል ሊሞት። ለገሰ አልኩት። የለም ደረቱና ጭንቅላቱ ነው ደሙ ወደ ውስጥ ፈሷል። ለገሰ አልኩት። ዝም። ለገሰ አልኩት። ዝም። ጌታ ሆይ ያልኩና ትራፊኮች መጡና ኦሮሚያ በሚባል ሐኪም ቤት እዛ ወሰዱት መተሃራ ላይ ማ። ከዛ እዛ ከወሰዱት በኋላ ምን ነው ሲለኝ ሐኪሙ አባቴ ነው አልኩት። ከዛ ሲሯሯጡ ትዝ አለኝ የእግዚአብሔር ሰው አስተውል፣ ከዚህ በፊት ነቢያቶቻችሁን ለዩ እወቁ ብለህ ነበር። የኔ ነቢይ አንተ ነህ። የኔ ነቢይ አንተ ነህ። ከዛ በውስጤ ነቢይ ደረሰ የሚል በውስጤ መጣ። ከዛ አንዲት ሴት ውሃ አንጪ እስቲ አልኳት። ምን ያደርግልህ ስል ዝም ብለሽ ውሃ አንጪልኝ አልኳት። እሺ አለችኝ። አመጣችልኝ ውሃ። የነቢይ ደረሰ አምላክ አልተጸልይልኝም፣ እዛው ነው መታረውኝ። የነቢይ ደረሰ አምላክ ከሞት ወደ ህይወት ይምጣ፣ ጌታዊ ድረስ፣ ለገሰ አይሞትም እያልኩኝ በውስጤ እየቃተትኩኝ ነበር። ከዛ አይኑ ተገልብጧል። ከዛ መርፌ ይወጋ ተባለ። መርፌ አይወጋም አባቴ ያልኩት። እንደፈለክ አድርግ ስል ይህንን ውሃ አረኩና ጭንቅላቱ ላይ ያገለበጥኩት፣ ልቡ ላይ ማረኩት። ከዛ በያው በእግዚአብሔር ፊት ነው ብድግ አለ። ኢየሱስ ያድናል። ከዛ ብድግ ሲል እኔም ደነገጥኩ። እሱ ብድግ ሲል እኔ ወደ ኋላ ሸሸው ደንግጬማ። ከዛ አትሞትም። ከዛ ምን ሆነ? ምን ሆኜ ነው? አይ ምንም አልሆንክም፣ እግዚአብሔር አለ ከዚህ። ምን ሆኜ ነው? ምንም አልሆንክም። ምን ሆኜ ነው? ከመኪና ተገለጥ? ኧረ አልተገለበጥክም፣ እግዚአብሔር አለ ስል ሐኪሙ ምናምን ሪፈር ይጻፍለት ወዴት ስል ጥቁር አንበሳ ወደ ኃይለማርያም ማሞ አዳማ ሌማ። እሺ ላክለት። አንደኛው ምን አለች? መርፌ ይወጋ ስትለኝ አይወጋም፣ ቀኑ ደግሞ 7 ሰዓት ላይ ነው፣ መርፌ ከተወጋ ይሞታል። ከዛ ሪፈር ይላክ። ተላከ፣ እዛ ታከመ። ይሄውን ሰላሙን እየሰራ ነው ስራ። ኢየሱስ ክብር ለኢየሱስ ይሁን። እጅግ አስደናቂ ነገር ነው። ክብር ለኢየሱስ ይሁን። ዛሬም ተዘጋጅቶ ጠብቆ አምኖ በነቢያት ላይ ያለውን ቅባት ሊካፈል ተዘጋጅቶ የመጣ ሰው ያ ቅባት ያገኘዋል። ክብር ለኢየሱስ ይሁን። እጅግ አስደናቂ ነው በእውነት ይሄ። በነገራችን ላይ ለብዙዎቻችን ሌሰን ነው። ለብዙዎቻችን ከነቢያቶች ቅርብም ላለን ሩቅም ላለን እጅግ በጣም ቤዚክ ሌሰን ነው። አስታወስኩኝ አሁን እንደዛ ሲል የእግዚአብሔር ሰው መንፈሳዊ አባታችን ከ2016 ወደ 2017 መሻገሪያ ላይ አንድ አስደናቂ ትምህርት ያስተምር ነበር። ነቢያቶቻችሁን ለዩ የሚል ነቢያቶቻችሁን። ወንድማችን አቢ ያ የእግዚአብሔር ሰው ቃል ውስጡ ገባ። የነቢይ ደረሰ አምላክ እንደሚያድን አይቶም እዚህም በነገራችን ላይ እዚህ ስፍራ እግዚአብሔር ተአምራት አድርጎለት ሁለተኛ ጊዜው ነው። ሁለተኛ ደግሞ የሚመጣ ሰው ከናንተ መካከል አይጠፋም። እንደገና ተደረገልኝ የሚል ከናንተ መካከል አይጠፋም። የእግዚአብሔርን ሰው ቅባት የተጠቀመ ሰው የእግዚአብሔር ሰው የሚናገረው በህይወቱ ላይ
የሚታይ ተጨባጭ ምስክርነት መጥቶ ካሁን በፊት መስክሮ የነበረ ወንድም የእግዚአብሔር ሰው ያስተማረውን ያን የህይወት ቃል የመለኮት ቃል አምኖ ተቀብሎ ውሃ አነሳ። የነቢ ደረሰ አምላክ ብሎ ሰውየው ላይ ሲያደርግ እንግዲህ መገመት አይከብድም። ሰው ከ1 ሜትር እና ከ2 ሜትር ላይ እንኳን ሲወድቅ ምን አይነት የፊዚካል አደጋ እንደሚደርስበት ለመግለጽ አያስቸግርም። አንደኛ ባጃጅና ሞተር ነው የተጋጨው። ወደ ተለያየ አቅጣጫ ነው ሞተሩ የተበታተነው። ሁለተኛ ሰውየው እስከ 50 ሜትር የሚሆን በአካሉ ነው እየተንከባለለ ሄደው። አናቱ ፈራርሷል። ልቡ አካባቢና ጭንቅላቱ ላይ ደም ቀጥታ ወደ ውስጥ ፕሮፌሽናሎች አይተውት ደም ወደ ውስጥ ፈሷል። አይተርፍም፣ ሞቷል የተባለ ሰው ነው። ግን በዚህ ስፍራ የሚሰራው ቅባት ዛሬም ለአንድ ሰው ከሞት ወደ ህይወት ያነሳዋል። ወንድማችን አቢ አመነ። የነቢ ደረሰ አምላክ እንዳይሞት ብሎ ውሃውን ሰውየው ላይ ያደረገ። ሰውየው ላይ እሱ እስኪደነግጥ ድረስ ሰውየው ከሞት ወደ ህይወት ተመለሰ። ዛሬም አምኖ ከነብዩ አፍ የሚወጣውን ቃል በእምነት የሚቀበል አንድ ሰው የእግዚአብሔር ታምራት በቤቱ ይገባል። እልልታ፣ ጭብጨባ፣ ክብር፣ ሃሌሉያ። ተነሱ ወንድሜ፣ ተነሱ ወንድሜ። ሁላችሁም ተነስታችሁ እጆቻችሁን ዘርጎ እግዚአብሔር አምላክ ስሙ የተባረከ ይሁን። የሚደንቅ ምስክርነት ነው ይሄ ምስክርነት። እግዚአብሔር አምላክ ስሙ ይባረክ። አሜን። እኔ ግን አንድ ጥያቄ የምጠይቀው ያ መርፌ የሞተ ሰው የሚወጋው መርፌ ነው ወይስ የምን መርፌ? ማድረቂያ የሚባል መርፌ አለ፣ ደግሞ አንኮንሽስ የሆነውን እንግዲህ የሚረዳ አለ። ምን መርፌ ነው እምቢ ያልከው አንተ? መርፌው ማለት የእንትኑ የሰውነት ቁስል ምናምን እንትን እንዳይልማ ወደ ውስጥ እንዳይገባ ተብሎ መርፌ ወጋ ሲባል መርፌ አይወጋም። ቁስለቱ ወደ ውስጥ እንዳይገባ መርፌ አይወጋም። መርፌ ከተወጋ ይሞታል። ምክንያቱም ቀን 7 ሰዓት አይኑ ወደ ላይ ተገለብጦ መርፌ ከተወጋ ይሞታል። እኔ ደግሞ መርፌ አይወጋም። ሪፈርም ትልኩት ከሆነ ላኩት። ከዛ አንስተህ ሆስፒታል እስክታደርሱ ድረስ አይኑ እንደተገለበጠ ነው። ከዛ እዛው እንዳለ ወራኩበት አደጋው ቦታ ላይ አይደለም፣ ሆስፒታል ነው። አደጋው ቦታ ማን ይራስ ደንግጫል እኮ። ይዘኸው ወደ ሆስፒታል ሄደ። ወደ ሆስፒታል ወሰድኩት። እዛ ሰዓት ሁሉ አይኑ ተገልብጦ እነሱ አይኑ ተገልብጧል። እዛ ሰው ያለቅሳል። ከዛ ልክ አስታወስኩኝ። ይሄ ታምራት ነው፣ ታምራት ነው። ከዛ ከአደጋው ቦታ እስከ ሆስፒታል ድረስ አይኑ እንደተገለበጠ ነው። ኦልሞስት አንኮንሽስ ሆኗል። አንኮንሽስ ሆኗል። አይሰማም፣ ምን ምንም የሚያውቀው ነገር የለም። የመጨረሻ ደረጃ እና በዚህ መካከል ውስጥ ነው እሱ ደግሞ መርፌ አይወጋም ብሎ የሚወስነው። አዎ ሆስፒታል ከሄደ በኋላ ታላቅ እምነት ነው። አጨብጭቡ። እንደዚህ አይነት እምነት በጣም ከባድ እምነት ነው። እንግዲህ አባቱ ነው፣ አባቱ ላይ መርፌ አይወጋም ሲል ይሄ ከባድ ውሳኔ ይጠይቃል። ምክንያቱም አባቱ መረዳት አለበት፣ ፈርስት ኤድ ማግኘት አለበት። ግን ኖ አለ። ይሄ በቃ በጣም ከባድ እምነት ነው። በጌታ በኢየሱስ ስም አንድ ሰው እንዲህ አይነት እምነት በውስጡ እንዲፈጠር ጸልያለሁ። አሜን። ባለፈው ሳምንት ስለ ሶዞ እየተናገር ነው። ሶዞ ማለት ይሄ እምነት ነው። አሜን። በቃ የምትጸልዩትን የምትቀበሉበት ኃይል መቀበል ማለት ነው ሶዞ። አሜን። መንፈስ ዓለም ያለውን ወደ ፍጥረታዊ ዓለም የሚያመጣ ጉልበት ነው። አሜን። ይህ ሰው ሶዞ የሚባለው የእምነት አይነት ውስጡ አለ። አሜን። ምክንያቱም በዛ ሁኔታ ውስጥ ሰው ይደነግጣል። አባት ነው፣ ሊሞት ጫፍ ላይ ነው። ኃይለ ማርያም ማሞ እየተባለ እስከዛ እንግዲህ የሚረዳበትን መርፌ ሲባል አይሆንም ሰው አይልም እንደዚህ። ይህ ሶዞ ነው። ለጌታ ከፍ ያለ ክብር 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 ለጌታ ለኢየሱስ ክርስቶስ ክብርና እልልታ። አሜን። ይሄ ከባድ እምነት ነው። አሜን። እጆቻችሁን አንሱ። ለእናንተ የምጸልየው በኢየሱስ ስም እንዲህ ያለ መልስ የሚያመጣ እምነት ይስጣችሁ። አሜን። እንደገና ጸልያለሁ፣ እንደዚህ አይነት መልስ የሚያመጣ እምነት ይስጣችሁ። አሜን። እንደዚህ መልሳችሁን የምትቀበሉበት ወዲያው እጃችሁ ላይ የምታስገቡበት እምነት ሶዞ በኢየሱስ ስም ይሰጣችሁ። አሜን። እግዚአብሔር አምላክ ስሙ ይባረክ። አባቶይ አመሰግናለሁ ስለዚህ ወንድም ታላቅ ነገር ስላሳየው። ይሄ ክብር ይሄ ቅባት ይቀጥል። አሜን። ኢን ጂሰስ ኔም አሜን። ለጌታ ከፍ ያለ እልልታና ጭብጨባ ስጡት። ዋው ዋው ዋው! ሃሌሉያ!